ዛሬ እንደ ጌታ ፈቃድ ሰብሰብ እናደርጋለን። ስናነሳ የነበረውን ሐሳብ ልንነጋገር የሞከርነው ነገር አደራውን የሚመጥን ተከታይ እንሁን ነው። እሱን ከሁለተኛ ጢሞቴዎስ ምዕራፍ 2 ላይ ነው መነሻ ያደረግነው። ስለዚህ የአንድ ነገር ልኬቱ ወይም ትክክለኛነቱ የተሰጠን ነገር ነው። አደራው ደግሞ የሚለወጥ አይደለም። አደራው ወንጌል ነው። ስለዚህ ወንጌልን የሚመጥን ምን እንሁን ነው ንግግራችን፣ ተከታይ እንሁን ነው። ከዛ አንድ ነገር የመጀመሪያው ቀን አንስተናል። እሱም ግብዝነት የሌለው ምናችን ነው፣ እምነታችን ነው፣ ወይም በክርስቶስ ኢየሱስ መዳናችን ነው። እዛ ላይ ዋና ዋና ያነሳናቸው ነገሮች አሁን በእኛ ዘንድ የተገኘው ይሄ ግብዝነት የሌለበት እምነት በመዳናችን የመጣ ነው አይደል? እሱ ላይ ነው አጽንኦት የሰጠነው። የመዳናችን ጉዳይ ደግሞ በየትኛውም ዘመን ልንረሳው ማንችለው ሊሻር የማይችል እውነት በሕይወታችን ላይ እንደተከናወነ ምናምነው ነገር አለ ብለን ሐዋርያት ሥራ ምዕራፍ 2 ላይ አንስተናል። በዛ ልክ እርግጠኛ ከሆንን መገለጫ አለው ነው። ስለዚህ የመጀመሪያው ቀን እንደ መገለጫ ያለው ስናወራ በላይ ያለውን ስለማሰብ አውርተናል። በታች ያለውን እየረሱ ስለመሄድ አይደል አውርተናል። በአግባብ ስለመመላለስ አውርተናል። በጣም ብዙ ፈተና እንዳለው እኔ የመጀመሪያም ቀን ተናግሬያለሁ። በዛ ላይ አሁን ባለንበት ዘመን ለኔም ጭምር ማለት ነው። ከዛ ሁለተኛው ሳምንት ላይ በዚህ ግብዝነት የሌለበት እምነት ነው እኛ ዘንድ ያለው ብለን ካልን በየዕለት ተዕለት ሕይወታችን ይገለጣል ብለን ስንል እግዚአብሔር በሚሰጠን የሥራ ኃላፊነትና ደግሞ በእኛ ላይ ባለን አመለካከት ላይ መሰረት ያደርጋል ብለን በተወሰነ ደረጃ ጢሞቴዎስን አፍሮዲጡንና ራሱ ደግሞ አደራውን ሰጪውን ጳውሎስን ለማየት ሞክረናል። ስለዚህ እሱን እንደው መልክ እንስጥ ካልን ስለ ራሳችን ሁል ጊዜ የመጣንበት አይጥፋን፣ ትላንት ምን እንደነበርን አይደል፣ እንዴት ጌታ እንዳገኘን ባገኘነው አጋጣሚ ስለ ራሳችን ሊኖረን የሚገባው አመለካከት እሱን ነው። እሱን ማንሳት አለብን አለን። የተግባር ጉዳያችንም ሲነሳ ጳውሎስ ያነሳውን ሐሳብ አንስተን ሁልጊዜ ንስሐ ጥሪ ስለማድረጋችን፣ ጌታ ኢየሱስን በአግባብ ስለመስበካችን፣ ደግሞ በምናልፍበት የሕይወት ጎዳና ብቸኛ ረዳት ማን እንደሆነ እግዚአብሔር እንደሆነ ስለማመናችንና ፍጹም መሻትና ልመናችን ሰዎች እንዲድኑ መሆን እንዳለበት፣ ተግባራችን በዚህ መቃኘት እንዳለበት ለማንሳት ሞክረናል ማለት ነው። ከዛ ሳምንት ሁለተኛ ብለን ያነሳ ነው የእረፍት ሰው መሆን ወይም ደግሞ የምስጋና ምክንያት መሆን ነው። ሁለተኛው እሱን ነው። እሱን ስናነሳ ምዕራፍ 1 ቁጥር 2 እስከ 4 ያለውን ያነበብነው ለተወደደው ልጄ ለጢሞቴዎስ ከእግዚአብሔር አብ ከጌታችንም ከኢየሱስ ክርስቶስ ጸጋና ምሕረት ሰላምም ይሁን ሌትና ቀን በልመናዬ ሳላቋርጥ ስለማስብህ እንደ አባቶች አድርጌ በንጹህ ሕሊና የማመልከውን እግዚአብሔርን ምን እላለሁ? አመሰግናለሁ። እምባህን እያሰብኩ በደስታ ሞላ ዘንድ ደግሞ ላይ ምን እላለሁ? እናፍቃለሁ። ስለዚህ ጢሞቴዎስን ሲያስብ ጳውሎስ ስለሱ ሳያቋርጥ በእግዚአብሔር ፊት እንደሚያመሰግን ይናገርለታል። እምባህን አስታውሳለሁ ይለዋል። ስለዚህ እኛ ወደፊትም ቢሆን ይህንን ወንጌል የሚመጥን ተከታይ ሁላችንም መሆን ካለብን በየትኛውም የሕይወታችን መስክ ላይ የእረፍት ሰው መሆን አለብን፣ የምስጋና ምክንያት መሆን አለብን የሚል ሐሳብ አንስተናል። ጳውሎስ በመልእክታቱ ላይ ቤተ ክርስቲያናትን አንስቶ በዚህ ጉዳይ ስለ እናንተ አመሰግናለሁ ብሏል። ሁለት ሰዎችን ነው በግለሰብ ደረጃ ያመሰገነዋልን። አንዱ ራሱ ጢሞቴዎስን ነው፣ ሌላው ፊሊሞናን ነው። ከዛ ፊሊሞና ጋር መጣንና ጥቂት ነጥብ አነሳን። እሱ ከዚህ በኋላ ባለ ቀሪ ዘመናችን የኛም መገለጫ መሆን አለበት የሚል ሐሳብ ነው ያነሳ ነው። እንዲሁ ጫፉን ለመነካካት ያክል ፊሊሞና የተወደደ እንደሆነ እዛው አንድ ምዕራፍ ነው ፊሊሞና ቁጥር 1 ላይ ይነግረናል። አብሮ ሰራተኛ እንደሆነ እዛው ቁጥር 1 ላይ ይነግረናል። በቤቱ ቤተ ክርስቲያን እንድትኖር የፈቀደ አይነት ሰው እንደሆነ ቁጥር 2 ላይ አይተናል። ከዛ በሰውም በጌታም ፊት ደግሞ የታየ ፍቅርና ምን አለው እምነት ያለው ሰው ነው። እሱንም ቁጥር 4 ላይ እንደገና ቁጥር 7 ላይ ለማየት ሞክረናል። እንግዳ ተቀባይ መሆኑንም በተወሰነ ደረጃ አንስተናል። ከዛ አገልጋዮች ወደ እርሱ እንዲመጡ ደግሞ የሚጸልይ ነው ጳውሎስ በጸሎታችሁ ስለሚል ማለት ነው። ደግሞ ከዚያ ጋር የማስተናገጃ ቤት ቁጥር 22 ላይ አዘጋጀልኝ በጸሎታችሁ ለእናንተ እንድሰጥ ተስፋ አደርጋለሁና ይላል። ይጸልያሉ ማለት ነው አይደል? ስለ አገልጋዮቻቸው በእግዚአብሔር ፊት ይጸልያሉ። እሱን ለማንሳት ሞክረናል። ከዛ መጽሐፍ ቅዱስን ስናጠና እዚህ ክፍል ላይ የእረፍት ሰው መሆን ስንችል ወይም የምስጋና ምክንያት መሆን ስንችል በእኛ ምክንያት ሰዎች እያረፉ ሲመጡ
ማንም ሰው ስለኛ እግዚአብሔርን ያመሰግናል፣ ስለኛ ዘወትር በደስታ ይጸልያል። ቁጥር 6ን ብናይ እሱን ይነግረናል። ቁጥር 7ም እሱን ይነግረናል። ለመጽናናት ምክንያት እንሆናለን። ቁጥር 7 ላይ እሱን እናገኛለን። ከዛ ደግሞ ሰዎች የሚተማመኑብን ይሆናሉ። ጳውሎስ እንደዛ ነው ስለ ፊሊሞና የሚነግረን። ሲያዘው ታያላችሁ። መቼም የማትተማመኑበትን ሰው ዝም ብሎ ማዘዝ ይቻላል? አይቻልም። ቁጥር 8 ላይ እንደገና ስለ ፍቅር እለምንሃለሁ ይለዋል። እዛው ቁጥር 9 እስከ 15 ላይ እንደ ባልንጀራ ሲቆጥረው ታያላችሁ። እና ደግሞ ይህንም ባነበው ደስ ይለኛል። ቁጥር 20 እና 21 እዛው ፊሊሞና ላይ አሁን ወንድሜ ሆይ በጌታ እንድጠቀምብህ ይሁን በክርስቶስ ልቤን ምን በልልኝ አሳርፍልኝ፣ ከምልህ ይልቅ አብልጠ እንድታደርግ አውቄ እንድትታዘዝም ታምኜ ጽፌልሃለሁ ይላል። እግዚአብሔር ይህን አይነት ልብ ይስጠን። ከዚህ ጋር ይሄድ አይድ አላውቅም፣ ግን ወደ መጋቢነቱ አገልግሎት እንደመጣው አካባቢ ቅዳሜ በጠዋት ገብቻለሁ ቢሮ። የጉዳዩን እንግዲህ የቅርብ ወዳጆቼ ለምዶብህ ነው የሚሉኝ። ትጋት ነው ሳይሆን ለምዶብሃል ብለው ነው የሚያምኑት። ለምሳሌ አሁን እሑድ ጧት ቸርች ጉባኤ ሁላችንም እንገባለን። ከዛ ከሰዓት ወደ የምንሄድበት እንሄዳለን እና ማታ የሆነ ቸርች ካገለገልኩ በሆነ ብቻ እንዳጋጣሚ ቸርች ግቢ ገብቼ ነው መውጣው ማለት ነው። እና ወዳጆቼ ትጋት አይደለም ይሄ ልምድ ነው ይላሉ። ሊሆን ይችላል። እና አንድ ቅዳሜ በጠዋት ቢሮ ቁጭ ብዬ እኔ ተካኝ አሁን የቤተ እምነታችን ፕሬዚዳንት ፓስተር ጌታውን ቅዳሜ ጠዋት ይመጣል ቸርች። እና እኔ ቢሮ ቁጭ ብዬ ስራ እየሰራሁ ነው። ሲገባ ምን አለ፣ ፎር ሹር ፓስተሩ አለ እያለን የገባው ቅዳሜ ነው ረፍት ነው እኮ እያለን የገባው ማለት ነው። ከዛ አለው ሰላምታት ምናምን ተለዋወጥን። ከብዙ ጊዜ በኋላ በደንብ ልቡ እንዳረፈ እርግጠኛ ሲሆን እኔን በማስቀመጡ ያኔ ነገረኝ። አልፎ አልፎ እኮ ብቅም ብለው ቼክ ለማድረግ ነው ብሎ ማለት ነው። አሁን ምንድነው ሐሳቡ እንድታገኙኝ የፈለኩት፣ አንዳንዴ ቼክ የምናርግ ብላችሁ የማይሆንበት ጊዜ የለም፣ የማይሆንበት ጊዜ አለ። እግዚአብሔር በቤተ ክርስቲያን በኩል በዚህ ልክ የእረፍት ሰው እንዲያደርገን፣ በቤተሰብ መካከል የእረፍት ሰው እንዲያደርገን አይደል? እኔ ባልኩ ልክ አይደለም ከዛ በላይ እንደምታደርገው እኮ ነው የሚለው አይደል? ከዛ በላይ እንደምታደርገው ታምኜ ጽፍልሃለሁ እና በክርስቶስ እባክህ እኔን አሳርፍልኝ ልቤን። ቤተ ክርስቲያንም ምድርም ይችን አትፈልግም ይፈልጋልና ባለንበት አካባቢ እግዚአብሔር የእረፍት ሰዎች ቢያደርገን፣ የምስጋና ምክንያት ቢያደርገን እንዴት ባለው ሁኔታ ወንጌላችን ጉልበትና ኃይል እንደሚያገኝ አስቡ። እሱን ነው ለማንሳት የሞከር ነው። ዛሬ እንዴት ነው የምንጠቀልለው? ሁለት ነገር ነው በዚህ 4 ሳምንት ያነሳሁት። የመጀመሪያው ግብዝነት የሌለበት እምነታችን ነው ከነመገለጫው ማለት ነው። ሁለተኛው ደግሞ የምን ሰው መሆን ነው? የእረፍት ሰው መሆን ነው ወይ የምስጋና ምክንያት መሆን ነው። ስለዚህ ዛሬ ምንድነው የምናደርገው? መጠቅለያችን ላይ አዎኔ የእረፍት ሰው ነኝ ብዬ ካልኩ በእኔ ህይወት ላይ በፍጹም እግዚአብሔርን ጸጋ እየለመንኩ ምህረት እየለመንኩ ወደ እኔ ሊመጣ ማይገባ በእኔ ህይወት ላይ ሊገለጥ ማይገባ ነገር አለ። የምን ሰው ስለመሆን ካሰብኩ? የእረፍት ሰው ስለመሆን ካሰብኩ ማለት ነው። ስለዚህ ከብሉይ ኪዳን አንድ ታሪክ ብቻ ነው የምናነሳው። ከዛ በሰዓታችን ለመጨረስ እንሞክራለን። ለአንብብ። አንደኛ ሳሙኤል ምዕራፍ 25 ከቁጥር 2 እስከ 3። በማዖንም የተቀመጠ አንድ ሰው ነበር፣ ከብቱም በቀርሜሎስ ነበር፣ እጅግም ታላቅ ሰው ነበር። ለእርሱም 3000 በጎችና 1000 ፍየሎች ነበሩት። በቀርሜሎስም በጎችን ይሸልት ነበር። የሰውየውም ስም ናባል፣ የሚስቱም ስም አቢግያ ነበር። የሴቲቱም አእምሮ ታላቅ፣ መልኳም የተዋበ ነበር። ሰውየው ግን ባለጌ ነበር፣ ግብሩም ክፉ ነበር፣ ከካሌብም ወገን ነበረ ይላል። እንጸልይ አጭር ጸሎት። ጌታችን ሆይ እናመሰግንሃለን። እባክህ የሰጠህን የወንጌል አደራ አለ። እሱን የሚመጥን ተከታይ እንድንሆን እርዳን። ባለንበት የትኛው መስክ አቤቱ ለዚህ በሚሆን የህይወት ልክ ወደኛ እንድትመጣ እባክህ እግዚአብሔር ሆይ ጸጋ እንድትሰጠን ከልባችን እንደምትረዳና አምነን እንጸልያለን። በቤተሰብ መካከል፣ በስራም በትምህርትም ባልደረቦቻችን መካከል፣ በምንኖርበት አካባቢ፣ በቤተ ክርስቲያን በህይወት እስካለን ድረስ እባክህ የእረፍት ሰዎች አርገን፣ የምስጋና ምክንያት አርገን። አባቶይ አንተ በዚህ ጸጋ እንድትደግፈን እንለምናሃለን።
ይሄ ወንጌል በሚታይ መልኩ በእኛ ሕይወት ላይ እግዚአብሔር ሆይ ያመጣው ለውጥና ተጽዕኖ ለሚያውቁን ሰዎች ሁሉ የታየ እንዲሆን በኢየሱስ ስም ጸልያለሁ። እግዚአብሔር የዘላለም አባቴ ሆይ የእረፍት ሰው መሆን አቅቶን የምስጋና ምክንያት መሆን አቅቶን ይሄንን ወንጌል በአደራ ይዘን መሄድ አንችልም። እንለምናለን ቤተ ክርስቲያንን በዚህ ልክ እንድትባርክ እኛን ባሮችህን በዚህ ልክ እንድታስበን ሕዝብህንም በዚሁ መንፈስ እንድትጎበኝ በጌታ በኢየሱስ ስም እጸልያለሁ። የዛሬውን ቃል አንተ ባርክልን፣ ለኔም ለባሪያ ምህረት ይግነንልኝ። ሚቃወመን በስም በኢየሱስ ስም ይታሰር። ጊዜውን ላንተ አሳልፈን ሰጠን በጌታ በኢየሱስ ስም አሜን። እግዚአብሔርን የምናመሰግነው ይህን ክፍል ስንረዳ ስንማር እንግዲህ መጀመሪያ ለራሳችን ነው አይደል የምንማረው የትኛውም የጌታን ቃል ስንማር ማለት ነውና ጸሐፊው ብዙ እንዳንደክም ሰውየው ምን አይነት ሰው እንደሆነ በግልጽ ምን አድርጎልናል አስቀምጦልናል። ስለዚህ አንዳንድ ጉዳይ ራሴንም ጨምሮ ማለት ነው ብዙ መከራከር አያስፈልገንም። ሚታይ ስለሆነ አይደል የሚነካ ነው የሚጨበጥ ነው የሚዳሰስ ነው። ይሄ ሰው የተገለጠበት ጸሐፊው ባለጌ እንደነበረ ግብሩም ክፉ እንደነበረ ያነሳል። በኋላ አነሳላችኋለሁ። ይሄንኑ ተመሳሳይ ነገር ሚስቱም ትመሰክራለች አይደል ክፍሉን ስናጠና። ይሄንኑ ተመሳሳይ ነገር ደግሞ ለሱ የቅርብ ረዳት የሆነ ከሱ የሱ ሰራተኛ የሆነ እንግዲህ አንድም ሰው ይሄንኑ ቃል በቃል ምን ይላል ይመሰክራል ማለት ነው። ስለዚህ በእንቅስቃሴው የሚታይ የሚታወቅ ነው። ስለዚህ እኛ ዛሬ በዚህ መዝጊያችን ላይ ምንድነው ማንሳት ያለብን? የእረፍት ሰው ነኝ ብዬ ካመንኩ ወይም መሆን አለብኝ ብዬ ካመንኩ ስጋዬን በጥርሴ እየነከስኩ የጾምኩ እየጸለይኩ አይደል ራሴን ያማጠንኩ ወደዚህ የህይወት ጫፍ ለመምጣት ሁሌ ምን እናደርጋለን? እንታገላለን። እግዚአብሔር ጸጋ በሰጠን ልክ ማለት ነው። እሱም በምንታገለው ልክ ደግሞ መቋቋምም ደግሞ ያለብን ነገር ያለ ይመስለኛል። በየቀኑ ራሴን መፈተሽ መግራት አይደል ግራ ቀኝን ማየት ይገባኛል። እንደዚህ አይነት የህይወት መገለጫ እኔ ጋር እንዳይመጣ። ምክንያቱም የትኛውም የእረፍት ሰው የሆነ ሰው በህይወቱ ሊታዩ ማይገቡ ነገሮች አሉ። በምንም ምክንያት ማለት ነው። አቅም እንጠይቃለን፣ ጸጋ እንጠይቃለን፣ የእግዚአብሔርን ምሕረት እንለምናለን። እሱ እንደተጠበቀ ሆኖ መግቢያችን ላይ ግን ስለዚህ ሰው ጥቂት ነገር እናንሳ። ለምንድን ነው ይህን ጥቂት ነገር የምናነሳው? ባለጌ መሆኑ የተጠቀሰለትን ነገር እንዳይመጣ አላደረገው አይደል? መጽሐፍ ቅዱስ እንደዛ ነው የሚለው። ለምሳሌ ንብረት ያለው ሰው እንደሆነ በግልጽ ይነግረናል አይደል? ንብረት አለው፣ ባለጠጋን በለው ባለሀብትን በለው ይቻላል። እንደዛ አይነት ሰው ነው አለው ማለት ነው። የሚቆጠር ነገር አለው። ከዛ ታላቅ ሰው ነው ይለዋል። ያውም እጅግ ታላቅ ሰው ነበር ይላል። የእርሻ መሬት ነበረው ይላል። ከነመጠኑ ይነግረናል ማለት ነው። 3000 በጎች ነበሩት፣ 1000 ፍየሎች ነበሩት ይላል። በጣም የሚደንቀው ይሄን እንግዲህ በመልፋት ሊያመጣው ይችላል። ግን ደግሞ ያገባትን ሚስት መጽሐፍ ቅዱስ ሲናገር አስተዋይነቷን ይመሰክራል፣ የአእምሮ ታላቅነቷን ይመሰክራል፣ መልከ መልካም እንደሆነች ይመሰክራል ማለት ምን ያውን ይሄ ምን ይነግረናል? አለ ሰውየው ባለጌ መሆኑ አይደል? ባለጌ መሆኑ ቆንጆ ሴት እንዳያገባ አልከለከለው። ከልክሎታል? አልከለከለው። አስተዋይ ሴት እንዳያገባ አልከለከለው። እንግዲህ አስተዋይ ስለነበረች ማለት ነው። አእምሯ ታላቅ የሆነች ሴት እንዳያገባ አልከለከለው። ባለጠጋ ነው፣ ተደማጭ ነው፣ ውብ ሚስት አለው። በጣም በሚታይ መልኩ የሚጨበጥ የሚዳሰስ ነገር አለው። ችግሩ ምንድነው ነው? ችግሩ የመጀመሪያው ስለ ናባል የተገለጡት ነገሮች ናቸው ብዬ አምናለሁ። እሱን እናንሳ። የመጀመሪያው ቅድም ያነበብኩላችሁ ቁጥር 3 ላይ ባለጌ ነበር ይላል። የሰውየው ስም ናባል፣ የሚስቱም ስም አቢጊያ ነበር። የሴቲቱም አእምሮ ታላቅ፣ መልኳም የተዋበ ነበር። ሰውየው ግን ባለጌ ነበር ይላል። ስለዚህ አንዱ የናባል መገለጫ ምንድነው ካልን ምንድነው ነው የሚለን ቃል በቃል በቃ ባለጌ ነው ብሎ መጽሐፍ ቅዱስ ይናገራል። በጣም ማሰብ አለብን። በተለይ ደግሞ እዚህ ዘመን ላይ እንዳለ አገልጋይ፣ እዚህ ዘመን ላይ እንደሚኖር ደግሞ አማኝ የእውነትም ማሰብ አለብን። እንደምታውቁት ዘመኑ የሚዲያ ዘመን ነው አይደል? ሁላችንም በቀላሉ የምንጠቀማቸው ነው እና አንዳንድ ጊዜ በጣም ልባችሁ እስኪታወቅ ግራ እስኪገባችሁ ድረስ ከእድሜያቸው ጋር አብሮ ማሄድ ነገር የሚናገሩም የሚያደርጉም በርክተዋል። እውነት አይደል?
በጣም እስኪደንቃችሁ ድረስ ማለት ነው። አንዳንድ ጊዜ አንዳንዱ የምታዩትን ነገር በሙላው አይናችሁ ለማየት ራሱ እናንተ አቅም ታጣላችሁ። ውለመናችሁን እስከሚወራችሁ ድረስ ማለት ነው። ይሄ ነገር ልክ ነው ወይስ ልክ አይደለም እስክትሉ ድረስ ግልጽ ነው ማለት ነው። ይሄ ሰው አንዱ መገለጫው እሱ ነው። ባለጌ ነበር ብሎ መጽሐፍ ቅዱሳችን በግልጽ ይናገራል። ግን ደግሞ እሱም ብቻ ሳይሆን ስለ ስራው ሲናገር ክፉ ነበር ይላል ማለት ነው። እግዚአብሔር ከዚህ ያድነን። እንዴት ነው የሚገለጠው ክፉ መሆን? በእርግጥ በኋላም ማነሳው ይመስለኛል። ታስታውሳላችሁ ዳዊት ከምትሸልተው ላይ ትንሽ ምጥ ላይ ነኝ፣ ጥሩ ሁኔታ ላይ አይደለሁም እና ምበላው ምን በለኝ ስጠኝ ብሎታል። ያው እግረ መንገድ ነው የጠየቀው ጥያቄ በመሰረቱ በዓላማ ስጠኝ አይደለም፣ ግን ለሰራተኞች ከምታዘጋጀው ላይ ስጠኝ ነው ያለው። በኋላም በደንብ አሳያቸዋለሁ። ለዚህ ጥያቄ የመለሰው መልስ ምንድነው? አይ በጣም ይቅርታ እኮ ይባላል አይደል? መብቱም ነው ደግሞ እውነት ለመናገር እኔ አልሰጥም ማንን ከለከለ? መብቱ አይደል? በዚህ ማን ያውግዟል? በቃ አልፈልግም መብቱ ነው። እሱ ግን እንደዛ አይደለም ያለው እና መጽሐፍ ቅዱሳችን ክፉ ነበር ይላል። አሁንም በጣም ረጋ ብለን እንይ ከተባለ ክፉነቱ ብቻ ሳይሆን ተሳዳቢም ነበር ይላል መጽሐፍ። ላንብብላችሁ ቁጥር 10 ላይ ናባልም ለዳዊት ባሪያዎች ዳዊት ማን ነው? የእሴይ ልጅስ ማን ነው? እያንዳንዳቸው ከጌቶቻቸው የኮበለሉ ባሪያዎች ዛሬ ብዙዎች ናቸው። እንጀራዬንና የወይን ጠጄን ለሸላቶች የሚያደረኩትን ሥጋ ወስጄ ከወዴት እንደሆኑ ለማላውቃቸው ሰዎች እሰጣለሁን ብሎ መለሰላቸው ይላል። ቁጥር 14 ከብላቴኖቹ አንዱ ለናባል ሚስት ለአቢግያ እንዲህ ብሎ ነገራት። ምን? እነሆ ዳዊት በምድረ በዳ ሳለ ጌታችንን ሊባርኩ መልእክተኞችን ላከ፣ እርሱ ግን ሰደባቸው ነው የሚለው። ማለት ምንድነው የሚነግረን? አሁን ያልኩት እኮ ነው። መጽሐፍ ቅዱስ ምግብ ስጠን እባክህ አካፍለን ካለ ላይ ችግር ላይ ስለሆነ ማለት ነው። ዳዊት እንግዲህ ስደት ላይ ስላለ ስጠኝ ነው ያለው። አልስጥም በቃ እግዚአብሔር ይርዳ አይደል? አይዞ አንድ ነገር ነው። እሱ ግን ምን አለ? ምናምንቴ ነው የሚለው መጽሐፍ። ማን እንደሆኑ ለማላቃቸው ምናምንቴዎች አልሰጥም። ከሱ ጋር በጣም በቅርበት ያለው ዳዊት በምድረ በዳ ስለ ጌታችንን ሊባርኩ መልእክተኞችን ልኳል፣ እሱ ግን ሰደባቸው ነው የሚለው ማለት ነው። እንደዚህ አይነት ሰው ነው ይሄ ሰው። መጽሐፍ ቅዱስ እሱም ብቻ አይደለም። ቁጥር 17ን ስናነብ እግዚአብሔር ከዚህ እኔንም እናንተንም ይጠብቀን፣ ስለዚህም በጌታችንና በቤቱ ሁሉ ላይ ክፉ ነገር እንዲመጣ ተቆርጧልና እርሱ ምናምንቴ ሰው ስለሆነ ማንም ሊናገረው አይችልምና የምታደርጉን ተመልከችና እወቂ ይላል። ማለት ምን ማለት ነው? ቄስ ልብ ሞላ በሆነ አንድ ነገር ስለኔ ከዛ ልትነግረኝ ብለህ ማለት እኮ ነው። እንደዛ ማለት እኮ ነው። ልትነግረኝ ብለህ እሱ ምን አይልም አይሰማም ስትል ማለት ነው። ይሄ በጣም ይሄን ሲገልጥ ማን ነው ይሄ መልእክተኛ? ምናምንቴ ስለሆነ ነው የሚለው። እንግዲህ አለመስማትን፣ አለማዳመጥን፣ ዘንበል አለማለትን፣ ምክር አይደል አለመስማትን፣ ልብ ሰበር አለማለትን መጽሐፍ ቅዱሳችን ምናምንቴ ብሎ ነው የሚለው ማለት ነው። እና እግዚአብሔር ሲወደንና ሲባርከን ነው ለካ ምን የሚሰጠን? መስማት የሚሰጠን፣ እሽታን የሚሰጠን፣ አዎ ማለትን የሚሰጠን ምን ሲያደርገን? ሲባርከን ማለት ነው። አሁን እዚህ ዘመን ላይ አብረን እንደሚኖር ሰው እናውራ ከተባለ ሰው በኩራት አሁን የሚያወራው ምንድን ነው? ማንም ሊናገረኝ አይችልም አንድ ሰው የሚለውን አይደል? አልሰማችሁም? በተለያየ ምክንያት ይሄ ነገር የሚል አስተያየት ሲበዛ ማንም ፊቴ አይቆምም ይላል ሰው ኮስተር ብሎ። ስለዚህ እናንተ እና እኔ መከራከር የለብንም። ሰው ማንም ፊቴ አይቆምም ካለ መገለጫው ነው ምናምንቴነት ነው ማለት ነው። የሰው ትክክለኛ ልኬቱ እኮ እግዚአብሔርን መፍራቱና ሰውን ማፈሩ ነው። ይህንን ሁላችንም እኔን ጨምሮ መፈተሽ አለብን። ወደ እኔ የሚላክ ሰው ከጠፋ አይደል? ሰበር ብዬ ምደነግጥበትን ሰው ካጣው ወይ አከሌን ማከላኩ ሰማለው ምለው ሰው ከሌለኝ አይደል? በጣም እኮ አደጋ ነው። እያንዳንዳችን እኮ እንደሱ አይነት ሰው ሊኖረን ይገባል። እውነት አይደል? ሊኖረን ይገባል። ምን ማለት እስቲ እንዲህ ነገር እያረገ ነው እባክህ ምን በለው ንገረው የሚባል ሰው እኮ ያስፈልገናል። የሆነ አንድ ሰው ሊኖረን ይገባል። ያ እኮ አመፀኛን ዳኛ መጽሐፍ ቅዱሳችን ሲገልጥ እግዚአብሔርንም አይፈራም ሰውንም ምን አይልም
አለቀ በቃ እኮ ከሰው ልኬት ወጥቷል ሰውየው ማለት ነው። የተናገረበት አውድ ስለ እምነት ኃይሏ ቢሆንም ግን በጣም በፍቅር እንደምትረዱኝ ተስፋ አደርጋለሁ። አሁን አገልጋዮቻችን፣ ቄሶቻችን፣ የቤተ ክርስቲያን መሪዎቻችን የሆነ ነገር ሊሉን ብለው ከማለታቸው በፊት እኛን በጾም ጸሎት ይዘው ሲወድቁ እንደማለት እኮ ነው። አደራን ጌታዊ ቀድመ ሂድ፣ ቀድመ ምን በለው ሲሉ ንካው ሲሉ ማለት ነው። ይህ እኮ በጣም ከባድ እኮ በጣም ከባድ ነው። አስቡት፣ በቤተሰብ ውስጥ ስንኖር ሰውነን፣ ጥፋት ይኖራል፣ መንገድ መሳት ይኖራል፣ አንዳንዴ አለመረዳት ያጠቃናል። ብዙ እኮ ነገር ነው። ግን አደጋን የሚያህል ነገር በቤቱ ላይ አፍጥጦ ሰዎች መጥተው አደጋ ላይ ነው አይሉትም። ለምን? እንደማይሰማ ታውቂያለሽ ነው የሚለው። እና የምታደርጊውን ተመልከችና ወቂ የሚለው ሄደሽ ትነግሪው እንደሆነ ንገሪው አይደለም። የተጋረጠውን አደጋ የምታድኝበትን መንገድ ፈልጊ ነው እንጂ ጌታ ምስክሬን ሂዱን ሂጂና ምን በይው አይደለም፣ አሳምኘው አይደለም። በመሰረቱ እሷም አትሞክርም። ይሄንን ከየት አገኘ ካላችሁኝ ሙሉ ምዕራፉን ስታነቡ ዳዊትን ስታገኝ ያለችው ምንድነው? እኔ ባሪያ ይህን ጉዳይ አልሰማሁም። እንደዛ ነው ያለችው። ሰምቼ ቢሆን ኖሮ አሁን የመጣው መልክ አይመጣም። እሱ እንደሆነ ነው እኮ የሚለው ቃሉ ማለት እሱ እንደሆነ ይሄ የሚታወቅ ነው። እንደው ምንድነው እሷ የምትለው? እዚህ ሰው ላይ እጅን አሳርፈ እንደው ነገን ታበላሻለህ ብላ እኮ ነው የመለሰችው። ማለት አንዳንድ ጊዜ የተነሳው ሊያጠቃው ነው፣ ሊመታው ነው፣ ተበሳጭቶ ነው አይደል? ዳዊት በናባል ቤት አንድ ወንድ ቢቀር ብሎ እኮ ነው የተነሳው። ማለት እሱም በመምታት አሁን አንተ ምን ታተርፋለህ? ነገን ታበላሻለህ፣ ቢጠብቀን ንግስና ታበላሻለህ ብላ ነው የመለሰችው ማለት። በጣም ማሰብ አለብን። አይሰማም፣ ምናምንቴ ነው፣ ለምክር የሚበቃ አይደለም፣ ቦታ አይሰጠውም። ይቅርታ ጠይቃለሁ በእውነት ለዚህ። ቁጥር 19 ለብላቴኖቿም አስቀድማችሁ በፊቱ ሂዱ፣ እነሆም እከተላችኋለሁ አለች። ይህንም ለባሏ ለናባል አልነገረችውም ይላል። ማለት አሁን ልክ ወሬውን ስትሰማ የመጣላትን ሐሳብ ሄዳ አላካፈለችውም እኮ ለሱ አልነገረችውም። ለባሮቿ ማድረግ ያለባቸው ለብላቴኖቹ አስቀድማችሁ በፊቱ ሂዱ አለች። ከዛስ እከተላለሁ አለች። ይህንን ግን ለባሏ አልነገረችውም ይላል። ቁጥር 25 በዚህ ምናምንቴ ሰው በናባል ላይ ጌታዬ ልቡን እንዳይጥል እለምናለሁ አትልም? እንደ ስሙ እንዲሁ እርሱ ነው። ስሙ ናባል ስንፍናም አድሮበታል። እኔ ባሪያ ግን ከአንተ የተላኩት የጌታዬን ጎልማሶች አላየውም አለች። እኔ ባይ በእውነት ይህን አላደርግም። እኔ አንተ የላካቸውን ሰዎች አላገኘው። አጋጣሚ ሆኖ ያገኘው ማን ነው? ናባል ነው። አሁን እንኳን ወደ አንተ ስመጣ እንደማለት እኮ ነው። ምን እየተከናወነ እንደሆነ ሰውየው አያውቅ። ይሄ ነው መገለጫው ባጭሩ። አሁን ምን እናንሳ ታዲያ? ማለት እሺ ባለጌ ነው፣ አዎ። ስራው ክፉ ነው፣ ልክ ነው። ተሳዳቢ ነው፣ አዎ። ምናምንቴ ነው፣ አዎ። ለምክር የሚበቃ አይነት አይደለም፣ አዎ። ሰዎች ቦታ አይሰጡትም፣ አዎ። ባክቶ ይላሉ እንደማለት ነው። እንደዚህ አይነት መገለጫ የነበረው ናባል ሲኖር እንዴት እንደኖረ አሳያቸዋለሁ። ከዛ እንጸልያለን። እንደዚህ አይነት ሰው በሆነ አሁን እኛ ብንሆን ወይም እንደዚህ አይነት ማህበረሰብ በእኛ በክርስትናው ዓለም በጣም እየበዛ ከመጣ በምን አቅማችን ነው ወገኖች ሆይ እንደዛ የምናደርገው ማለት ነው? አሁን ሰሞኑን ብዙ ንግግር ያደርጋል። ማን ነው ስሙ ጠፋኝ። ወደ ጽሁፍ የሚያደላ ነው፣ ተናጋሪም ነው። አልፎ አልፎ ለምጽ እንትኑ ላይ ያለው ስሙ ጠፍቶኝ ነው። የተናገረበት አውድ ልክ ላይሆን ይችላል። ግን አንድ በጣም እኔን የፈተነኝ በግሌ ቻሌንጅ ያደረገኝ አንድ ነገር ሲናገር ምን ሰማው ማለት አሁን ደፍረን ኢትዮጵያ የአማኞች ምድር ነው ማለት እንችላለን ብሎ ጥያቄ ያቀርባል ማለት። እሺ የሃይማኖት አባቶች አሁን አቅም አግኝተው መጥተው ይህንና ያንን ተው ይሉናል? ይቻላል እያለ ያወራል ማለት ነው። ለምን ማለት እንዴት በኩራት ሌላው ስለሌላው እኛ አይመለከተንም፣ የእግዚአብሔርን ቃል አውቃለሁ፣ ብርሃን በርቶልኛል የሚል ሰው ሰፈር እንዴት ምክር ጣሪ ይሆናል? ማለት እኛ መካከል ያው መካሪ ሆነው የጌታ መንፈስ እኛ ጋር እያለ ማለት ነው አይደል? የሚወቅስ የጌታ መንፈስ ያለብንን እኛ መካከል እንዴት እንደዚህ ይኮናል? እንዴት ይሰየምልኛል እኔ ባለጌ መሆን ማለት? ከሩቅ ሰው ሲያይ ብሎ እንዴት ይጠነቀቀኛል? እንዴት ቅያስ ቀይሮ ይሄዳል? ምክንያቱም ሳምንት ስለ ፊሊሞና ስናነሳ
ስለ ጥሩ ሰውነቱ አይደለም ያነሳ ነው። ጳውሎስ ይሄን ምልህ አንተ ራስህ ብዙ ዕዳ አለብህ ይላል። ያ ማለት አንተ ህይወት ላይ የታየው የትኛውም ነገር የታየበት ምክንያቱ በመዳን ነው የሚለው እንጂ ጥሩ ሰው ስለሆንክ ነው አይደለም የሚለው። በክርስቶስ ኢየሱስ ምን ስላልክ ነው? ስለ ዳንክ ነው። ለሌላው ረፍት የሆንከው መዳን ስላገኘህ ነው የሚለው ማለት ነው። ስለዚህ እኛ እንደ ማህበርም በሉ እንደ ብረትም በሉ እንደ ቸርችም በሉ እዚህ ምድር ላይ እግዚአብሔር ተራ እንደሰጠው በዚህ ዘመን እንዳለ አማኝ እኛ ላይ በክብር የደረሰ ይሄ ወንጌል ጉልበት ሌላ የታመኑ ሰዎች ጋር እንዲደርስ እኔ ምንድነው መሆን ያለብኝ ነው። ስለዚህ ለራሴ መጠየቅ ያለብኝ እሱ ነው። ሰው ይፈራኛል ወይ? ማለት እሱ አይሰማም ይለኛል ወይ? ባክቶ ይለኛል ወይ? ይሄ እኮ በጣም መነሳት እኮ አለበት አይደል? ይመስለኛል። አንዳንዱን እኔ ከእናንተን ስለማፈርና ስለማከብራችሁ ነው በእውነት ጌታን እውነቴ ነው። ማለት ሰው ከዚህ እኮ ከፍ ብሎ እንደዚህ የተከበረ እኮ የእግዚአብሔር መድረክ ላይ ማይክ እኮ የሚወረውርበት ደረጃ ተደርሷል አይደል? በየቦታው ነው የሚወራው። ምን ማለት ነው? ስለዚህ ምን እንማማራው? ይሄ ተሳዳቢ ነው የተባለ ምናምንቴ ነው የተባለ ክፉ ነው የተባለ ምግባሩ ልክ አይደለም የተባለ ባለጌ የተባለ ሰው የማይገነዘበውን የማይረዳቸውን ነገሮች ቶሎ ቶሎ ብዬ አሳያቸዋለሁ። እንደዚህ አይነት ሰው ስንሆን ማይገቡን ማንረዳቸው ነገሮች አሉ። የመጀመሪያው ሰላምታ ነው። እስቲ ሰላምታ ብሉ። በእውነት ሰው ደህና አደርክ አይገባው፣ ሰላምታ አይገባው። ቁጥር 5-6 ዳዊትም 10 ጎልማሶች ላከ፣ ለጎልማሶቹም አለ ወደ ቀርሜሎስ ወጣችሁ ወደ ናባል ሂዱ፣ በስሜም ስለ ሰላም ጠይቁት፣ እንዲህም በሉት በደህንነት ኑር፣ ላንተና ለቤትህም ላንተም ላሉት ሁሉ ሰላም ይሁን። ደስ አይልም? ማለት ዳዊት ስትሄዱ እኮ ነው ያለው አይደል? እነዚህም ጎልማሶች ስለምን ጠይቁት? ስለ ሰላም ጠይቁት ነው የሚለው። በደህንነት ኑር፣ ላንተና ለቤትህ ላንተም ላለው ሁሉ ሰላም ይሁን። መቼም እግዚአብሔር ከባረከን መልሶ ምንድነው መሆን ያለበት? አሜን። ናባል ግን እንደዛ አይነት ሰው አይደለም። በቃ ለዚህ የታደለ አይደለም። ላንተም ለቤትህም ደህንነት ይሁን፣ አንተም ቤትህም ሰላም ይብዛላችሁ አይደል? እውነቱ እሱ ነው። መጽሐፍ ቅዱስ እንደዛ ነው የሚለን። በአንተ ዙሪያ ላለው ሁሉ ሰላም ይሁን። ሰው እንዴት ትርክክ አይልም? እንዴት ልቡ ለሁለት አይከፈልም? ግን ደግሞ በክብር አሁን እዚህ ያሉ ቄሶች እንዴት ዋልክ ብለው ሲጨብጡ ሲል ሰው ማለት ነው። ለምን እንዴት ሲል ለጥቅሙ ነው ሲል እንደማለት ነው። እግዚአብሔር ከዚህ አይደለም። ባካችሁ ግዴ ለማመን ብሉ አለ። በጥንቃቄ ሄዳችሁ ካጠናችሁት ስለ ቸርች ብቻ አይደለም ማወራው። ቤተሰብ መሃል ሂዱ፣ ከሰላምታ ጋር ተያይዞ ያለውን ጉዳይ ሂዱና ቼክ አድርጉ። የእውነት ነው ማወራችሁ ማለት አሁን ጠቅልዬ ሁሉም እያልኩ አይደል፣ ግን ሂዱና ቼክ አድርጉ። እንደ ሚስት የምንኖር ሰዎች የእውነት ሰላምታ ይገባናል ወይ? ለምን እንዲጓሮ ጓሮ እንደምትሄድ አውቃለሁ። እስከ መቼ እያልን እንኖራለን? ለሱ መተው ነው። እሱ ከፈለገ እንደዛ ያርግ። ግን ክቡር አይደለም ወይ? ሰላምታ ክቡር እኮ ነው። ምናልባት በየዕለት የምንኖረው ስለሆነ ዝም ብሎ ነገር ሊመስለን ይችላል፣ ግን እንደዛ አይደለም። እንደ ባልም ስንኖር ልክ እንደዛው ማለት ነው። እንዴት ሰላምታ ጣር ይሆናል? ይሄ አይቀበልም። ደህንነት ተመኝቼልሃለሁ፣ ያንተ የሆነው ሁሉ ሰላም ይሁን፣ ቤት ሰላም ይሁን፣ ስትሄዱም ስለ ሰላም ጠይቁት የሚል መልእክተኛ ሰው ቤታችሁ ሲመጣ እግዚአብሔር ይመስገን ማንን ገደለ? እሱ ግን አይችልበትም። እንደዛ አይነት ሰው አይደለም። ለዛ ነው እንግዲህ ድምዳሜ እየሰጠው አይደለም፣ ግን በዚህ አይነት መንፈስ የሚያምኑ በጽድቅ የሚያምኑ አለ በብዙ ፍርሃት የሚያምኑ ሰዎች እየተፈተኑ ያሉት ለዛ ይመስለኛል። ስለማልችልበት እንዳይመስልህ እየሆኑ ነው ማለት ነው። እኛ ግን እንግዲህ ጥርስ ነክሰን ስጋችንን እግዚአብሔር አንድ አደራ ሰጥቶናል። እኛ ዘመን ላይ ደርሷል የክብሩ ወንጌል። እምከፍለውን ሁሉ ከፍዬ በእኔም ዘመን ተጠብቆ ቢያንስ ለልጆቼ ባግባ ምን እንዲሰጥ
እዚህ ቆም ብለን መጠየቅ ያለብን እሱ ነው። ሰላምታ ይገባናል ወይ? መቼም ሳምንት ያነሳነውን ፊሊሞና እኮ አንድ የምናነሳለት እሱ ነው። የቅዱሳን ልብ ወይም ደግሞ አንጀት ባንተ ረስርሷል ይላል ማለት ነው። ሳምንትም አንስቼላቸዋለሁ። በጣም ብዙ ስንፍና የሚያጠቃን ነገር አለ። እግዚአብሔር በዚህ ቸርነትና ምሕረት ወደኛ እንዲመጣ ቆም ብለን ብንጠይቅ ጎረቤቶቻችን ስለ ሰላምታችን መልስ ይገባቸዋል ወይ? ድሮ አማኝ ይፈራል እንዴ? ድሮ ነገሩ ከተፈራም በክቡር የጌታ መንፈስ ነው የሚፈራው ይባላል። በእሱ አጥር እንዳትጂ የሚባል አማኝ ነበር እንግዲህ ከነበረ ወይ። አብላጫዎቹ ግን በስስታቸው ይታወቃሉ፣ በመንሰፍሰፋቸው ይታወቃሉ። በእውነት ሳር ቅጠሉን የራሳቸው በማድረጋቸው ይታወቃሉ። ማለት እዚህ ውስጥ አንድ ጉዳይ ብቻ አይደለም። ማልቀስን ጨምሩ፣ መካፈልን ጨምሩ፣ በሰው ደስታ መደሰትን ጨምሩ፣ አይደለም በሰው ሐዘን ማዘንን ጨምሩ። እንደዛ ማድረግ እንደዛ ማሰብ በጣም ያስፈልጋል። እውነት ለመናገር በጌታ ፊት ደግሞ የእውነትም እኛ ካወራን እኮ ከዚህ የሚፈልቅ ነው የኛ እኮ ሰላም ከሰው ጋር በጤና ለመሆን ብለን የምናመጣው አይደለም፣ የሚጋባም ነው። እውነት ለመናገር ጌታ ኢየሱስም እኮ ትልቅ ተስፋ ሰጥቶናል። ሰላም ለዚህ ቤት ይሁን ብላችሁ ግቡ አላለንም እንዴ? ይህ እኮ ትልቅ ተስፋ ነው። ስለዚህ አሁን እንዳልኳችሁ አይነት ሲሆን ተሳዳቢነት ሲያጠቃኝ፣ ብልግና ሲያጠቃኝ፣ ባለጌ ስለሚል ክፉነት ሲያጠቃኝ ሰላምታ የሚባል አይገባኝም። አቤት የትርጉም ብዛት! ወደዛ እየሄደ ነበር እንዲህ አለኝ፣ ወደዚህ ሲመጣ እንዲህ አለኝ። ለምን እኔ በምን አውቃለሁ? ዋናው እንዲህ ሲለኝ ኬፍ ማለት እኮ ነው ከኔ የሚጠበቀው። ከጀርባ ያለውን እግዚአብሔር ይከላከልልናል። እንደዚህ ስንሆን ግን ሰላምታ የሚባል ጉዳይ አይገባውም። መጽሐፍ እሱን ነው የሚለው። ሰላምታ ብቻ አይገባውም አይልም። ሁለተኛው እንደዚህ አይነት ሰው ሰላምታ አይገባውም ብቻ ሳይሆን ቁጥር 7 እና 8 እንዲላል፣ አሁንም በጎችን እንድትሸልት ሰምቻለሁ፣ እረኞችህም እንደዛ ነው የሚለው፣ እረኞችህም ከኛ ጋር ነበሩ፣ ከቶ አልበደልናቸው። በቀርሜሎስም በተቀመጡበት ዘመን ሁሉ ከመንጋው አንዳች አልጎደለባቸው። ጎልማሶችህን ጠይቃቸው እነሱም ይነግሩሃል ይላል። ማለት ምንድን ነው የሚለን መጽሐፍ ቅዱስ? የመጀመሪያው ሰላምታ አያውቅም ነው። ሁለተኛ የተደረገለትን በእውነት አያውቅም። እግዚአብሔር ከዚህ ያድነን። ምን ያለል እስቲ በሉት። የተደረገ ዳዊት የሄደበትን መንገድ ሰላምታ ካቀረቡ በኋላ ምን በሉ ነው ያለው? እረኞች ከኛ ጋር ነበሩ። በአንድ ወቅት እረኞች ከኛ ጋር በነበሩበት ጊዜ አልበደልናቸውም። በቀርሜሎስ በተቀመጡበት ዘመኑ ሁሉ ከመንጋው አንዳች አልጎደለባቸውም። ምን ይል ነበር ማለት ነው? ይጠብቅ ነበር ማለት ነው አይደል? አንዳች አልጎደለም። ከዛስ ይሄን ጉዳይ በሚመለከት ጎልማሶችን ጠይቃቸው፣ እነሱ አፋቸው ሞልተው ምን ይለዋል? ይነግሩዋል። ዳዊት ማን ነው በላቸው። አረ እኮ ምን ብሎን ነበር ይላሉ እንደማለት ነው። አግዞን ነበር፣ ተባብሮን ነበር፣ ከጎናችን ሆኖ ነበር። በዛን ጊዜ እኮ ያሉንን ነገሮች በሙሉ ጠብቆልን ነበር ይሉሃል ብሎ ማለት ነው። ይህ በጣም ቀላል ነገር ነው። ይህ እኮ ቀላል ነገር አይደለም። ግን ናባል አያውቅም፣ በፍጹም የተደረገለትን አያውቅም። ትልቅ አደጋ አይደለም? በጣም ትልቅ አደጋ። በነገራችን ላይ ቤተክርስቲያንም ላይ አንዱ የተጋረጠው አደጋ እሱ ነው። እንደዚህ የምናገረው ኃላፊነቱን የምወስደው እኔ ነኝ። ይቺ ማህበር አይደለች። አስቡ፣ እንደዚህች ማህበር አስተምራችሁ መንገድ አሳይታችሁ አካሄድ አውቆ ሕይወት ተቀይሮ ኑሮ በቃ ተቃንቶ የሆነ እድሜ ላይ ሲደርስ ድንገት አንድ የሆነ የተከፈተ ቸርች ውስጥ ታገኙታላችሁ። እኔ እሱ አይደለም የሚያመኝ፣ እንዴት ሕይወቴ እንደተሰራ ይላል ማለት ጌታ። ይሄ እኮ ነውር እኮ ነው። ነውር አይደለ? እኔ አሁን ከአንድ ቦታ ሰው አይሄድ አላልኩም፣ ግን ነውር እኮ ይባላል። እንዲህ የሰው ልጅ በአንድ ዓመት ተጠፍጥፎ አይሰራም። በጣም ወደ ኋላ ሄዱ። ቤተ ክርስቲያን አብራ ጎብጣ አይደል? አብራ አልቅሳ፣ አብራ መከራ ከብዙ ነገር አውጥታ። እንደውም አንዳንድ ሰው እንደሚለው ማለት ነው ማርቆስን አውጡ ስንባል ብሉይ ኪዳንን ስናወጣ ከርመን ታግሰው ነው እሱ ጋር አይደለም አዲስ ኪዳንን ገጽ እንዲህ ተብለን ነው እንዲህ ብለው ሳይስቁብን እውነት ውሸት። ከዛ ምላስ ሲመጣ አካሄድ ስናውቅ በአንድ ዘውልቁንም ምኑንም መክፈስ ስንችል ዛሬ እንደጀመረ ሰው ቆማውን ምስክርነት መስጠት ነው አይደል? በእውነት አንደኛ ጋር ያለች ታግብታ
መልስ ላይ ከወንድሜ ታዴ ጋር ሄድን እና እሷ ነገረቻቸው። ወጣትነታችንም ምናምንም መስጧታልና በጣም ታድልሻል፣ ሲምፕል ናቸው ምናምን ብላት ላናግራቸው ትላታለች። እጂ አናግራቸው አለቻት። መጣችኝ ያክ አወራን፣ ተጨዋወትን። ልነግራቸው አልችልም እኔ ውስጥ ያለውን አቅም እንዴት እንዳወጣ አለች። አሁን የቸርቹ ስም ይቀርባቸው በቃ እንዴት ልንገር፣ እንደዛ ነው የምታወራው ፓስተር፣ እንዴት ልንገር አቅሜ ወጣ ማለት ድሮ የነበርኩበት ልትገለኝ አሁን የገባ አቅሜ ወጣ አለች። እኔ ጓጓ በእውነት አሁን የተባለው ሰው ፈልቅቆ ከውስጧ ያወጣው ቀድሞ የነበረችበት ቦታ ደግሞ ያዳፈኑትን ጸጋ እኔ ማወቅ ፈለኩ። ምንድነው እሱ? የመጀመሪያ እዛ ቸርች ላመልክ ሄድኩ ቀን ዲም ነው ቸርቹ አለች እና በቃ ወደ ኋላ ቀረውና ነገርኩት አለች። እንትኑ ከለሩ ከንትኑ ጋር ማች አያደርግም አልኩት አለች። በስንተኛው ቀን ቀጠራትና የዲኮር ክፍል አለፊ አረጋት ማለት በቃ ወጣ ጸጋ ያለች። እኮ እንዴ እኮ ልካል ይልክ ነው እኮ ልክ አይደለም አለ። ቃል ያስተማሯትን መንበርከክ ያስተማሯትን መጸለይ አይደለም ያስተማሯትን ባይብል መክፈት ያስተማሯት ተተው። በርግጥ ከኔም ጋር እንዳስር ደቂቃ ብትቆይ ስጦታ እንዳላት እኔ ራሴ ያውቅ ነበር፣ ምንም መገለጥ ሳይፈልግ ማለት ምንድነው ማለት። እስቲ ወደ ቤተሰብ መለስ በሉ። ድንገት ይበቀለ የለም። የሰው ልጅ ድንገት አይበቅልም። ከሁላችን ጀርባ ሰዎች አሉ የሆነ ነገር እንድንሆን ማለት ነው። ለምሳሌ እኔን ከጠየቃችሁኝ ልክ ሃይስኩል ፌሎሺፕ እንደወጣውና ሰባተኛ ማኔል እንደመጣው ለመምጣቴ ምክንያት የሆነው ፓስተር ዘርዬ ይባላል። አሁን ገርጃ ማኔልን የሚያስተባብረው የሚመግበው ማለት ነው። የመጀመሪያ እሱ ነው እዛ ይዞኝ የመጣው። የመጀመሪያ ይዞኝ የመጣው ቀን የመጋቢነት ስጦታ እንዳለብኝ አንድ ብሉ። በዛ ዘመን 11 አገልጋይ ያለ ሰባተኛ ማኔል፣ መጨረሻ ላይ ሰባተኛ ማኔል መጋቢ የምትሆነው አንተነ በዛ ጊዜ ማለት ነው። 94 ላይ ቄስ ሸበሌ ቀጥሮኝ ታዲያ የሚወራ አይደለም በልቡ የሚጠብቀው ነበር እንደሚል ነው ምናምን ብሎኝ 11 አገልጋይ ያለ ያኔ እሱ ነው የሚደንቃችሁ። ቀን መድቦልኝ ስብከት ሰርተና እያለ እሱ ቁጭ ብሎ እኔ ቆሜ ሰብካለሁ አሜን ምናምን እያለ ማለት ነው። አሁን እሱም ብረሳ ነውር አይሆንም። አሁን እኮ የዚህ ቻጥቢያ እንዳለውም ምንድነኝ መጋቢ ነኝ። ምናልባት በአገልግሎት ዓለማችን እንዳማኔል መዋቅር ሁለታችንም እኮ ኩያነን። አሁን እሱም መጋቢ ነው እኔም መጋቢ፣ ግን መርሳት አለብኝ። ምን ልላችሁ ነው? የተደረገለትን አለማወቅ ጤንነት አይደለም። በእውነት ጤንነት ዝም ብሎ የመጣ ማንም የለም። ይህን ማሰብ ያስፈልጋል። ወደ ቤተሰቤም ልምጣ፣ ወደ ቤተ ክርስቲያኔም ልምጣ፣ ምንድነው እኔ የተደረገልኝ የሚለው ማየት ይገባል። ይሄ ሰው ግን እንደዛ አይደለም ነው። ሶስተኛው ምንድነው? ትውት አቀራረብ አያሸንፈውም። ይኸው ላንብብላችሁ ቁጥር 8 ላይ አሁንም እንግዲህ በመልካም ቀን መተንብሃልና ጎልማሶች በፊት ሞገስ ያገኙ፣ በእጅህም ከተገኘው ለባሪያዎችህና ለልጅ ለዳዊት እባክህ ስጥ። የዳዊትም ጎልማሶች መጡ፣ ይህንም ቃል ሁሉ በዳዊት ስም ለናባል ነግረው ምን አሉ? ዝም አሉ። ጥያቄው ምንድነው? አንደኛው በመልካም ቀን መተንብሃል። ቀጥሎስ የላኳቸው ጎልማሶች በአንተ ፊት ምን ያገኙ? ሞገስ ያገኙ። ከዛስ በእጅ ከተገኘው ለባሪያዎችና ለማ ለልጅ ለዳዊት እባክህ ስጥ። እሱስ ምን ከዚህ በላይ ምን አለ? እውነት ለመናገር ማለት ነው ውለታውን ቆጥሮ ትከፍላለህ አትከፍልም አይደለም። በእውነት በደንብ ይኸው እናንተ ከኔ በላይ ማየት ትችላላችሁ። ቀኑ ጥሩ ነው የመጣንበት ቀን። እንደውም እኛ አበሾች እንግባባለን እኮ ሰውን ብላ ስንለው እምቢ ሲል ለአንተ አልተሰራ እንላለን እንዴ? ለእኛ ከሰራ ነው ላይ ነው እኮ ሀሳቡ ማለት ነው። አይ እንደዚህ አያቅም አይገባው። ሲመልስ የመለሰውን ከላይ አንስቼላቸዋለሁ። እግዚአብሔር ከዚህ ባካችሁ ያድነን። መቋጫውና አራተኛው የመጀመሪያው ሰላምታ አይገባውም፣ የተደረገለትን አያውቅም። ሁለተኛው ሶስተኛው ትውት አቀራረብ አያሸንፈውም። የመጨረሻውና አራተኛው የተጋረጠበትን አደጋ አያውቅም። ምን አይነት አደጋ ከፊቱ እንደተጋረጠ በእውነት አያውቅም በፍጹም። ለምን ካላችሁ
አንደኛው በድግስ አብዶ ነበር። ቁጥር 36 እንደዛ ነው የሚለው። አቢግያም ወደ ናባል መጣች፣ ከብዙ ዳዊትን አረጋግታ ምናምን ማለት ነው መጣች። እነሆም በቤቱ እንደ ንጉሥ ግብዣ ያለ ግብዣ ያደርግ ነበር አይደል? እሷ እኮ ስራ ላይ ናት። እሱ ቤት ያለ ራሱን ጨምሮ ወንድ ሊያልቅ በተዛተበት በዛ ሁኔታ ውስጥ ለመከልከል እሷ የለችም። እሱ ግን ያለ ድግስ ላይ ነው። እዛው ቁጥር 36 ላይ ናባልም እጅግ ሰክሮ ነበርና ልቡ ደስ ብሎት ነበር። ስለዚህ እስኪነጋ ድረስ ታናሽ ወይም ታላቅ ነገር ምን አላለችው አልነገረችው። ማለት ምንም እየተከናወነ እንደሆነ አያውቅም። እግዚአብሔር ከዚህ ያድነን። እንደው እንደ ትንቢታዊ ቃል ከወሰዳችሁልኝ ለቤተ ክርስቲያንም ያለኝ እንደ አንድ ምስኪን አገልጋይ ያለኝ አንዱ መልእክቴ ነው። የኢትዮጵያ ቤተ ክርስቲያን ወደፊት የሚጠብቃትን አደጋ ሁላችን ማወቅ አለብን። ነገ ብዙ ዋጋ የሚያስከፍሉ ነገሮች ያሉ ይመስለኛል። ጨለማ ዘመን ነው ምናምን እኮ አይደለም መንፈሱ። ግን አያችሁ አሁን ዛሬ የሚደረግ የትኛውም ነገር እንደው ነገ ቆጥረ ክፈል የሚል ይመጣ ይሆን ብዬ ያስባለሁ ከተረዳችሁ። ስለዚህ ጌታ የሥራ ጊዜ ነው፣ እንደዛ ነው ማምነው። ብዙ በጎ ነገሮች እንዳሉ ሆነው ግን አንዳንዱ ነገር በጣም መታሰብ አለበት። በጣም ብዙ ዋጋ የሚያስከፍል ነገር እየተቀመጠ ያለ ይመስለኛል። ወደኛ ከሚቀላቀሉ ከቅርብ ጊዜ ወደ ጌታ ከሚመጡ ሰዎች ጨምሮ ከደቀ መዝሙር እንቅስቃሴያችን ጨምሮ አይደል አሁን ካለው ከመንግስት ጋር ካለ ህብረት ጋር ተያይዞ በሉ ብቻ በየትኛው አቅጣጫ በጣም ቆም ብሎ ማሰብ ያስፈልጋል። ወደፊት በጣም ብዙ ለጣር የሚያበቁ ነገሮች እንዳይከሰቱ ማለት ነው። እግዚአብሔር ጸጋና ምሕረት ያደርግልናል። እስቲ አሜን በሉ። አያቅም እሱ ግን እንደዛ አያቅም። ውጤቱን አንብቤ እንጸልያለን። ቁጥር 26 ላይ አሁንም ጌታዬ ሆይ ያው እግዚአብሔርን በያው ነፍስ እምላለው ወደ ደም እንዳትገባ እጅም ራስን እንዳታድን የከለከለ እግዚአብሔር ነው። አሁንም ጠላቶችህና በጌታዬ ላይ ክፉ የሚሹ ሁሉ እንደ ናባል ይሁኑ። ይሄን ያለው ማን? ሚስቱ ናት እኮ አይደል? ዳዊትን ስትመልስ እኮ ነው በአንተ ላይ የታሰበው እንደዛ ማለት እኮ ነው። በማን ላይ ይሁን አይደል? እንደዛ ማለት ነው። ከዛ ወደ ታች ቁጥር እንዝለልና ከ37 ጀምሮ እናንብብ። እንዲህ ይላል። በነጋው የጠጁ ስካር ከናባል ባለፈ ጊዜ ሚስቱ ይህን ነገር ነገረችው። ልቡም በውስጡ ሞተ፣ እንደ ድንጋይም ሆነ። ከ10 ቀንም በኋላ እግዚአብሔር ናባልን ቀሰፈው፣ እርሱም ሞተ። ዳዊትም ናባል እንደሞተ በሰማ ጊዜ ከናባል እጅ የስድቤን ፍርድ የፈረደልኝ ባሪያውንም ከክፉ የጠበቀ እግዚአብሔር ይመስገን። እግዚአብሔርም የናባልን ክፋት በራሱ ላይ መለሰ አለ። ዳዊትም ልኮ ያገባት ዘንድ አቢግያን ምን አላት? ተነጋገራት ይላል። ምንድነው ለማንሳት የፈለኩት ነገር? ወገኖቼ ሆይ እግዚአብሔር የረፍት ሰው እንዲያደርገን የምንፈልግ ከሆነ ግዴላችሁም እያንዳንዳችንን ጨምሮ በግል ወደኛ ሊመጡ ማይገቡ የኛ መገለጫ ሊሆኑ ማይገቡ ነገሮች አሉ። አንድ አጥቢያ እንደሚመራ መጋቢ ጨክኜ እዚህ ጉዳይ ላይ መስራት አለብኝ አይደለም? እዚህ ዘመን ላይ ያለን ተረኛ አገልጋዮች ጨክነን መስራት አለብን። ቤቱ በምንም መንገድ ባለጌን ማስተናገድ የለበትም፣ ልክም አይደለም። ራሴን ጨምሮ ስራው ክፉ ነው ተብሎ እንደተጻፈ እንደዛ አይነት መገለጫ እኛ ጋር መኖር የለበትም። ተሳዳቢነት ለኛ በፍጹም አይፈቀድም። በጣም ልክ አይደለም ለኛ። አሁን ደግሞ አያችሁ በጣም አስቸጋሪው ነገር እንዳው ልክ ነው ልክ አይደለም ማን ሾመው ማን ነው የሚሽረው የሚለውን ባላውቅም ግን የአገልግሎት ስም ይዘው አይደለም መጠሪያ ይዘው ነብይ ተብሎ ፓስተር ተብሎ ሞልቷል። የድብድብና የስድብ ቃል አይደለም ሞልቷል በግልጽ በሚዲያ በይፋ። ልክ አይደለም እሱ። ምናምንቴነት ልክ አይደለም። ለምክር ቦታ አለማግኘት ልክ አይደለም። እኛን ሲያዩ ሰዎች ተወው ካሉን ልክ አይመጣም። በዚህ አይነት የህይወት ዘይቤ በምንም መንገድ ሰላምታ አይገባንም። የተደረገልንን በፍጹም አናውቅም። ትሁት አቀራረብ አይመስጠንም። ወገኖቼ ወይ በቤታችንም በቸርቻችንም በምድራችንም በአገልግሎታችንም ላይ የተጋረጠው አደጋ አይገባንም። ፍጻሜያችንም ደግሞ በጎ አይሆንም። ስለዚህ እኛ የረፍት ሰዎች ነን ካልን እዚህ ጉዳይ ላይ መዝመት አለብን። የእግዚአብሔርን ጸጋ መለመን አለብን።
በዚህ ረገድ መማማር ካለብን እንደገና ሁላችንም በደንብ መማማር አለብን። ወንጌሉ ግን በዚህ ልክ የሰላም ሰው መሆን፣ የረፍት ሰው መሆን፣ የምስጋና ሰው መሆን ይጠይቀናል። እግዚአብሔር ጸጋ ይስጠን። ከኛ መካከል ተባበሩኝና አሜን በሉ። ባለጌ መሆን ይራቅልን፣ ከክፉ ስራ እግዚአብሔር ያድነን፣ ተሳዳቢነትን ከኛ ያርቅ። እግዚአብሔር አይችልም። ምናምንቴነትን ከመካከላችን ያጥፋ። የኛ የአማኞች መገለጫ ይሄ እንዳይሆን ማለት ነው። እግዚአብሔር ጸጋና ምሕረቱን ያብዛልን። ማጠቃለያችን ምንድነው? ወገኖቼ ሆይ አደራውን የሚመጥን ተከታይነት ከጢሞቴዎስ ውስጥ ብዙ ማውጣት እንችላለን። ሁለቱ ላይ ግን አበክረን እንድንሰራ በልቤ እንዳለ እንደዛ ላቀርብላችሁ ወዳለው። የመጀመሪያው ግብዝነት የሌለበት ምናችን ነው? እምነታችን ነው። መገለጫዎች አሉት። ሁለተኛው የእረፍት ሰው የምስጋና ሰው መሆናችን ነው። በዛ ልክ ራሳችን ላይ ከሰራን ለነቀፋ የሚያበቃውን የትኛውንም ነገር አሁን እንዳነሳ ነው እግዚአብሔር ከህይወታችን ያስወግድልን። ሁለቱን ጠብቀን ይሄ አደራ ከኛ ወደ ሌላው የሚተላለፍበትን ዘመን እግዚአብሔር ቅርብ ያርግልን። ወንጌል አሸንፎ ይውጣ።